በጌታ በኢየሱስ ስም ከኩላሊት ህመም ተፈውሰሃል። ስለዚህ መተንፈሻውን የተገጠመልህን መተንፈሻ በጥሰውና ተራመድ አለው። ዘይት በጸልይ ቢቀርስ ሄዶ የፈወሰ ነው። ምኑ ዘይት ነው እንደሚፈውሰው? አዎ ዘይት ነው የፈወሰው። መጽሐፍ አይደል? ምን መጽሐፍ ምን ይላል? ስሜ እንደምፈስ ዘይት ነው አይደል? እሺ ነው። ስለዚህ እሺ ሌላ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። በቃ ምናምን ይፋን አይሰራም። እኔ እናንተ ሪከርድ ማዳመቂያ እናንተ መሸቀያ አይደለም። ገባችኋ? እዚህ ጋር ከማን ነው ምንድን እሺ ቪዲዮን እንዳያችሁት ነው። ምንም ማለት አይቻልም። ስለዚህ ጌታ ኢየሱስ ይድረስላችሁ ከጨለማ ያውጣችሁ እያላችሁ እንድትጽፉ እንድትጸልዩ በጌታ ፍቅር አበረታታችኋለሁ። ተባረኩልኝ። የሰው ልጅ በኢየሱስ ክርስቶስ ስራ ብቻ እንደሚድን ወይም ደግሞ የዘላለምን ሕይወት እንደሚያገኝ ወይም የጸጋውን ጉልበት ካለመረዳት የሚመጣ ነገር ነው። እንደዚህ አይነት ድካሞችና መፍረድ አይደለም። ነገር ግን ቢሆንም እግዚአብሔር እውነቱን እንዲገልጥላችሁ እግዚአብሔር ይርዳችሁ። ምን እየተካሄደ ነው? በደንብ አድርጋችሁ ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። ወላይታ ጠንካራ የክርስትና እሴቶቿ በተለይም በፕሮቴስታንት እምነት ተከታዮቿ የምትታወቅ ከተማ ናት። ነገር ግን ዛሬ ላይ በየቦታው የሚበቅሉት የናይት ክለቦችና የምሽት ቤቶች የከተማዋን ገጽታ አሁን ላይ እየቀየሩት ነው። ለምን ይሁን ብዬ ራሴን ጠይቃለሁ። ዘመናዊነት ማለት የራስን እሴትና ስነ ምግባር መጣል ነው። ወጣቶቻችን በውሸት ስልጣኔ ህይወታቸውን ለምን ያበላሻሉ ብለን የምናስብበት ጊዜው አሁን ይመስለኛል። ይህንን ማዕበል ለማቆም የቤተሰብ፣ የቤተ ክርስቲያን፣ የሃይማኖት አባቶች እና የማህበረሰቡ ድርሻ ምንድነው ትላላችሁ? እኔ በጣም ስላሳሰበኝ ነው ይህን ሐሳብ ያነሳው። ይሄ ያሳስባል በእውነት። አሁን ደቡብ አካባቢ በተለይ ደግሞ ወደና ወላይታ ምናምን ወዳሉት በደንብ ወንጌል እንደ ልብ የሚሰበክባቸው ቦታዎች፣ ወንጌል በነፃነት የሚሰበክባቸው ኤሪያዎች እንደዚህ ትውልዱ እየተበላ ጄኔሬሽኑ እየጠፋ ሲታይ ህዝቡም ዝም ማለት የለበትም ብዬ አስባለሁ። ከኩላሊት ህመምህ ተፈውሰሃል። ስለዚህ የተገጠመልህን መተንፈሻ በጥስና ተራመድ አለው ነብይ መሰረት ታዬ። ዋቅጅራ ፈቃዱ የኩላሊት ህመምተኛ ነው። አሜሪካ ነው የሚኖረው። የአሜሪካ ዜግነትም አለው። ሐኪም ቤት ሄዶ ተመርምሮ የኩላሊት ህመምተኛ እንደሆነና የግድ ኦፕሬሽን መደረግ እንዳለበት ቀነቀጠሮ ተሰጥቶት መተንፈሻ ተገጥሞለት ይለያያሉ። ዋቅጅራ ፈቃዱ የኦፕሬሽን ቀን እስኪደርስ ድረስ ወደ ኢትዮጵያ ይመጣና የተለያዩ ነገሮችን ሲያደርግ ከቆየ በኋላ ወደ ነብይ መሰረት ጋር ይሄዳል። በጌታ በኢየሱስ ስም ከኩላሊት ህመም ተፈውሰሃል። ስለዚህ መተንፈሻውን የተገጠመልህን መተንፈሻ በጥሰውና ተራመድ አለው። ዋቅጅራ ፈቃዱም እንደተባለው አደረገ። መጨረሻው ዋቅጅራ ፈቃዱ አረፈ። ተጠያቂው ግን ማን? በጣም እውነት በኢየሱስ ክርስቶስ ምንድነው? አሁን ምን ይባላል? ያው በእውነት እኔ አሁን ነብይ መሰረትን እውነት ለመናገር እንደዚህ እሱ ጋር እየሄዱ ደብሊሲ ፈውሱ ምናምን ነው የምሰማው። እንደዚህ ፈውሳለሁ ምናምን ሲባል ነው ማቀው። ከዛ ውጪ ማቀው ነገር የለምና በእውነት ይህንን ሳይኔ ልቤ ተሰብሯል። ኧረ እባካችሁ በዚህ ዘመን ያለነው ወንጌል አማኞች ወዴት እየሄድን ነው? ኢየሱስን የት አስቀምጠነዋል? ወንጌሉን የት ነው ያደረግነው? በእውነት እሺ እናንተ ልክ ናቸው አላችሁ። ልክ ናቸው፣ ትክክለኛ ነቢያት ናቸው፣ ትክክለኛ አገልጋይ ናቸው። ከዛ እግዚአብሔር ተሳሳተ። እግዚአብሔር ድነሃል፣ ግልኮሱን ንቀለው፣ ኦክሲጅኑን ንቀለው ካለው በኋላ ተሳሳተና ወይም ደግሞ ደበረውና ገደለው። በዛ ነው የምታስቡት? የክርስቶስን ወንጌል አታሰድቡ ባካችሁ። አሁን ቀጣይ ሌላ ቪዲዮ አሳያችኋለሁ ይሄንን በተመለከተና እንደዚህ ትፈውሳል እያለ አንድ ልጅ በቃ እጁ እንደዚህ ተሰብሯል ማለት ማንቀሳቀስ አይችልምና ልጅን በግድ እንደዚህ ያደረገው ይገፈትሯልና ታዩታላችሁ ቪዲዮንና ምንድነው የዚህ ዘመን አሁን ላይ ያላችሁ ነቢያት? ምንድነው እናንተ ስራችሁ፣ እቅዳችሁ፣ ሀሳባችሁ ምንድነው? በእውነት ኢየሱስን ማሳየት ነው? በእውነት የመንፈስ ቅዱስን ኃይል መግለጥ ነው ወይስ የራሳችሁን ሙድ ነው እያራመዳችሁ ያላችሁት? የራሳችሁን ነገር እንዴ ምንድነው? እኔ ግራ ገባኝ። ጌታ ጉድ ነው። ኧረ በኢየሱስ ተመልከቱ። Keep on watching. God is ministering to him. The Holy Spirit is running the divine procedure. Amen. Basta ferda. Healing the fractured hand bone. لا إله
Look at me, brother. Oljadia. Stand up straight. Get this, Yarkake. Okay? Dokuba phone jala dokuba yada. Iyamamoku. Nailal, Olumajedi. Olkasar Kichalam. Amen. Rise it up. In the mighty name of Jesus Christ. Jabas name of Jesus. Jesus. Amen. 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 Okay, Nailal, I'm a Ferrabus. Boss of rice. Remove of yourself the bandage. Be free in the mighty Release a name faith. of Jesus Christ. Jabas name of Jesus Christus. Amen. Amen. Indanda wani kale sanade bartanas. Referee na kinne ne fiden. Hoga. Amma kasdo chunande hoga sila amma so serke hoga. Amma fayyera kuno arko hoga ser. Fayyidetam? Amma so ser. Hoga. Iyo እንግዲህ እሱ ቆይ ናይላል ናይላል እንጂ እያመመኩ ነው በጌታ ኦፌፌ ጉባኤ ገለገሌ ነቀምቴ ነመገው ቀብዳዳ ሄደ እሺ ያህን ሁሞ ወልደራ ራንጋ ማለት ነው ቆዲና ደርብ በገነጋን ነው አሜን 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 ናይላል ኦኬ ናይላለም ሲራገለ አረገ ከስጎደም አይችልም ከስደቻስ ያ ድሪስ Look at him. Dafi. Man of God, encouraging him. He is hold in the straight. She stand by his out. Amen. Supporting Amen. left hand. Amen. His hand. እውነት ለመናገር እኔ እንደዚህ አይነት ሰዎች እኔ እውነት ለመናገር ምስኪኖች ናቸው ማለት እኔ አሁን ነብዩን ምናምን ክፉ አላወራባችሁም እንደዚህ የሚደብራችሁ ሰዎች የእውነት ክፉ አላወራባችሁም ነገር ግን እናንተ እንድትታዘቡና በእናንተ ምክንያት ትውልዱ አላማኙ እግዚአብሔር ላይ ጥያቄ እንዲያስነሳ ነው እንዲሰናከል ነው what do you think ምንድነው ሐሳባችሁ ምንድነው እቅዳችሁ አሁን እናንተ በእውነት እኔ እግዚአብሔር እንደዛ አይሳል ባረ ኔቨር የፈለገ ነገር ብትለኝ እግዚአብሔር ድነሃል ይሄ ኦክሲጅንን ንቀል ብሎ ወጥተህ አትሞቱ ካልሆነ እኮ ሰውዬው አላመነም ተጠራጥሮ ነው ምናምን ካልከኝ እኮ እንደዚህ አይነት ሮንግ ነገር እኮ አትናገርበትም ሰውዬው ላይ ገብቷል እምነቱን ሳትመረምር ሳትፈትሽ ኢየሱስ ክርስቶስ እንኳን እኮ ለሰዎች እንትን ሲያደርግ እንደ እምነት ይሁንልህ አይደለ እነዚህ ግን ብሎ ድነሃል ንቀለው ድነሃል መድኃኒቱን አቁመው ድነሃል እንትኑን ተው ምናምን ደን ሰውዬው ኔክስት ዴይ ይሞታል ኔክስት ዴይ የሆነ ነገር ይሆናል ለምን ወንጌል ይሰደብ በእናንተ ደግሞ ያ ነገር ሚዲያ ላይ ነው ማለት ነው ኢየሱስ ለምን ይሰደብ በእናንተ ወንጌል አማኝነት ለምን ይሰደብ በእናንተ ሌሎችን ደግሞ ያቸው ፊልም የሚሰሩትን እዚህ ቪዲዮ ላይ የዘይት ዋጋ ሶፉን ሲያወጣ ነውና እኔ ሶፊ እውነት ለመናገር አልጠላውም እውነት ለመናገር ግን ይሄ የሚሰራቸው ቪዲዮዎች አይዲያው አይገባኝም ለምን እንደሚሰራቸው አላውቅም እውነት ለመናገር ማለት ሐሰተኞችን ለማጋለጥ ነው እንደዛ እንዳትሉ የሱን አቋም ይብን አታውቁትም ብድግ ብሎ ይሄድና ከጆጭሮ ጋር ሲያገለግል ታዩታላችሁ ብድግ ብሎ ይሄድና ራሱ የተሳደባቸው ራሱ ልካደሉ የሚያላቸው ነቢያት ጋር ሄዶ ደግሞ እንደገና እዩ ጩፋን እንደዛ የሆነ ጊዜ ከተናገረው በኋላ ድጋሚ ሄዶ እሱ ፕሮግራም ላይ እሱ ቸርች ሄዶ ቁጭ ብሎ ፎቶ ተነስቶ ታያላችሁ ማለት የሱ አቋሙ ግን አይታወቅም ምንድነው ሐሳቡ ዩቲዩብ ላይ ብር መስራት ነው ትውልድን መበለስ ነው ሰዎች ሐሰተኞችና እውነተኞችን እንዲለዩ ነው ምንድነው ፐርፐዙ አይታወቅም እና እስቲ ይሄን ቪዲዮ እንዲው ለማንኛውም አይተንማት 1 ሊትር ዘይት 3000 ብር ገዛችሁ እናንተ በብልቃት ስታደርጉት ስንት ቦታ ያወጣላችኋል አንዱ ሊትር እሱን እኔ ስለማላዘጋጀው ለአንዱ ሊትር ስንት ዘይት ይወጣላችኋል መሰለ እሺ አንተ እሱን ካልኩሌት አዎ እነግርሃለሁ የሸጡ ሰዎች እነግርሃለሁ ስለማቀኔ አንዷን 3000 ብር የገዛችኋትን ሊትር ዘይት 30 ቦታ ብታረጋት አንዷን በ3000 የገዛችሁትን 30000 ብር ትሸጣላችሁ በ1000 ስትሸጡ ከዛ ሜቢ ደግሞ 1500 ብር ደግሞ ስትሸጡ ደግሞ አስበው እንግዲህ 30 በ500 ምታ 15000 45000 ብር ትሸጣላችሁ ስንት ብር ታተርፋለህ ከ3000 ብር ላይ 42000 ብር ትርፋለህ 42000 ብር በህዝቡ ላይ ለምን ትቆምራላችሁ ይሄ ነጋዴ ማን ነው አሁን አንተና ዘይቱ በነፃ አይመጣም ማልክ ይሄ ነጋዴ 3000 ብር የገዛችሁትን ዘይት በሐቅና በእውነት ቆይ ለምሳሌ ልንገር አንተም ቸርች በእርግጠኝነት የ3000 ብር ዘይት ስገዛ ከመእመን መካከል መእመን ነው የሚገዛው ምን ስንት ተገምተው በ3000 ብር የት ከመእመኑም ከዚህ ውስጥ እስቲ ጉባኤ መካከል የምንጸልይበት ዘይት
ቤተክርስቲያን ስለሌላት ከጉባኤ መካከል ዘይት ገዝቶ የሚመጣ ሰው ብትል እጁን ያወጣል። ይገዛል። ህዝቡ ታዲያ አልገዛም አላለም ማለት ነው። ስለዚህ ህዝቡ እንደውም አንድ ሰው አይደል 10 ሰው ልታገኝ ትችላለህ። 10 ሰው በ3 ሺህ ብር 10 ዘይት ብሩን ሳትቀበሉት የዘይቱን የጠርሙሱን ዘይት ይዞላችሁ ቢመጣ ለረጅም ጊዜ ይጠቀሙበታል። ይሄን በቦታ ማየት ይችላል። እሺ ምን ማለት ነው? አሁን ለምሳሌ እዚህ አዲስ አበባ ውስጥ እንደዚህ ሊያደርግ ይችላል። ገዝቶም ይመጣ ይችላል። ያለበት ቦታ ደግሞ 500 ብር አውጥቶ ላይገዛ ይችላል። እሺ ለምሳሌ 500 ብር አውጥቶ ላይገዛል ይችላል። እኔ ያለበት አካባቢ ነው ማውቀው እኮ በዘይት መጸለይ ቢቀርስ ሄዶ ይፈውስ ነው። ምኑ ዘይት ነው እንደሚፈውስ? አዎ ዘይት ነው የሚፈውሰው። መጽሐፍ አይልም እንዴ? ምን መጽሐፍ ምን ይላል? ስሜ እንደሚፈስ ዘይት ነው አይልም? እሺ ነው። ስለዚህ ሌላ ዘይቱንም አፈሰሱ። ኢየሱስ ራሱ ዘይቱን አፈሰሱ ጸለየ ማለት ሐዋርያቶችም ከዘይት ጋር ምን ያገናኘዋል? ስሙ እንደሚፈስ ዘይት ነው። ታዲያ ስሙ ነው እንደሚፈስ ዘይት ምን ያገናኘዋል ከዘይት ጋር? ታደርጓል። ያለ ዘይት ጸለየ አይፈወስም። ሰዎች ለምን ሐዋርያ ጳውሎስ ጨርቅ ይሰጥ ነበረው? ምኑን ጨርቅ ይሰጠው አልነበረም? ጨርቅ ሸጠዋል። አዎ እንዴ ጨርቅ ሸጠ ጳውሎስ ሸጠ አላለኩት። ወደ መሸጥ አትዳል። ታዲያ ምንድነው ምን ያደርጋል? ይኸውልህ ወንድሜ እኔ ጋር ሲታወራ ጳውሎስ ጨርቁን ነኩት ተፈወሱ። እኔ ጋር ሲታወራ አባቴን ማንነት ነው የምሰማው። እኔ የነከለትን አላቅም ነግራለሁ። መጀመሪያ እኔ ጋር ሽያጭና ወደ ንግድ አታውራ። ታዲያ ጳውሎስ ጋር ለምን ታገናኘዋለህ? ምልክቶችን ግን ነግረሃል። ዘይት አያስፈልግም። ምልክቶችን ነግረሃል። የሚደረጉ ምልክቶችን ነግረሃል። ሽማግሌዎች ይጠሩ እኮ እንደውም ዘይት ካስፈለገ እናንተ ሰውን የፈውስ ፕሮግራም ብላችሁ የምትጠሩት ፕሮግራም እንደውም ህገወጥ ነው ብዬ ነው የምለው ነኝ። ለምን መሰለህ የምለው ካስፈለገ እንደውም አሁን የጠቀስካት ጥቅስ እኮ ያዕቆብ ላይ ያለች መልእክት ቃል ነች አይደል የምታነሳት? እሱ ምንድነው የሚለው? አንድ ሰው ከታመመ እቤቱ ተኝቶ የቤተ ክርስቲያን ሽማግሌዎችን ይጥራቸው፣ ዘይት ይዘው ይምጡ፣ እጃቸውን ይጫኑበት፣ በዘይት አድርገው ሰውየው ይፈወሳል ይላል። ይሄን ዘይት ገዝቶ ይላል ወይስ ቤተክርስቲያን ውስጥ ዘይት አስቀምጠ በማንቆርቆሪያ የመጣው ሰው ላይ ሁሉ መጨመር አለብህ? አሁን ከፕሮፌት አባቴ ጋር የምታወራ ከሆነ ከሽያጭ ውጣ። ያልተቀበልኩትን ሐሳብ ያወራለሁ። እኔ ክርስቶስ ምልክት አድርጎ የሚሰራባቸው ጉዳዮች ነው ማወራ። በደም ገፍቷል። ያለ ዘይት እግዚአብሔር አይሰራም ወይ? እሱን ልነግርህ ነው። አንተ ከሽያጭ ውጣ። ከሽያጭ ከወጣን በደንብ እናወራለን እኮ። እየሸጣችሁ ስለሆነ እኮ ነው። እኔ አልሸጥኩም። እኔ አባቴ ራስን ወስጄ ማወራው። ሁለተኛ ደግሞ ትክክለኛ ለክርስቶስ የወጡ እውነተኛ ነቢያቶችን ወክዬ ማወራው። እውነተኛ ሐዋርያቶች ስማቸው እንዳይደመሰስ የእግዚአብሔር ቃል እንዳይሻርና እንዳይሸቃቀጥ እውነት ለመናገር እኔ አሁን ይህንን የሶፎንያስን እንትን አጠያቁ ልጅለታለሁ። እውነት ለመናገር ቢኮዝ ትክክለኛ ጥያቄ ነው። ምክንያቱም መጽሐፍ ቅዱስ ላይ የትኛውን ቦታ ላይ ዘይት ይሽጡ ያለን የሸጠም ነቢይም አገልጋይም ሐዋርያም ምናምን ዋሪቨር የለም። ኢየሱስ ክርስቶስ ራሱ እነሱ አሁን እዚህ ጋር ስም እንደሚፈስስ ዘይት ነው የሚል ጥቅስ የሚጠቀም ነቢይ እኮ ነው። አሁን እዚህ ጋር ስም እንደሚፈስስ ዘይት ነው የሚለው ጥቅስና ዘይት መሸጥ ምን ያገናኘዋል? በወንጌል ይፈውሳል እየተባለ አንተ እኔ እኮ ከገጠር እኮ ላሞቿን ከብቶቿን ምናምን እየሸጠች እኮ መታ ከሱቆች ከቸርቾች አሉ ከሚባሉ አሁን ከነቢያቶቹ ሱቅ እየሄደች እኮ ዘይት እየገዛች እኮ ለህመሙ ስትል እኮ የምትሰቃይ ሴት አውቃለሁ ማለት ሰምቼ አውቃለሁ። እና ምንድነው አሁን እናንተ ነው እውነት አሁን እነሱን እንዲያድናቸው ነው? እውነት አሁን እናንተ እንደው በእውነት እንደው እግዚአብሔር አትፈሩ? የምስኪኑን ኪስ ስትፈቱ 1 ሊትር ዘይት 3000 ብር ገዝታችሁ እሷን ለስንት ለ30 አካፍላችሁ ሶፎንያስ እንደሰራው ነው። ወዳጃቸው ስለሆነ ይተዋወቃል። ለ30 አካፍላችሁ እሷን ደግሞ ስንት ሺህ ብር ነው ሸጣችሁ? 500 ብር ነው ምናምን ነገር አርጋችሁ ሸጣችሁ። ከዛ ምስኪኑ ድሃው መጥቶ ይገዛል። ለበሽታው ሰው እንቆቅልሽ ሲሆንበት እኮ ነው እነሱ ጋር የሚሄደው። አንዳንዱ እኮ ኢቭን ያውቃል እኮ ማለት የሚያደርጉት ነገር ስፒሪቹዋል እንዳልሆነ ማለት ባይብሊካል እንዳልሆነ ምናምን ያውቃል። ነገር ግን ከችግሩ ካለበት ችግርና ካለበት ጭንቀት የተነሳ ግን እንደው ብጠቀም እያለ የሚሰዋል። እና ለምን እንደዚህ ታደርጋላችሁ? እግዚአብሔርንስ አትፈሩም ወይ እናንተ? በእውነት በዚህ ዘመን ያላችሁ አንዳንድ ነቢያት፣ አንዳንድ አገልጋዮች እኔ በነቢያት ጸጋ አምናለሁ፣ በተደጋጋሚ እንደምናገረው እጠቀማለሁ። ነገር ግን በጣም ነው የምታሳፍሩት። በእውነት ታሳፍራላችሁ። አውሬው ምልክት በግንባሩ የሌለ ይላል፣ በእጁም ያልተቀመጠ መግዛትም መሸጥም አይችልም። ክርስቲያኖች ይሰደዳሉ፣ ክርስቲያኖች ይገደላሉ። ለምን ኢየሱስ አላችሁ ተብለው ክርስቲያኖች ይወገራሉ። ደግሞ እሱም የሆነበት ሰዓት ሩቅ አይደለም። ለምን ኢየሱስ እየመጣ ነው።
ኢየሱስ እየመጣ ነው። ዓለምን እግዚአብሔር በልጁ በኢየሱስ መጠቅለል እንደሚፈልግ ሁሉ እነሱም ዓለምን ደግሞ በኃጢአት ምን ማድረግ ይፈልጋሉ? መጠቅለል ይፈልጋሉ። እኛ ክርስቲያኖች ግን የት ነው ያለነው? የምድር ጦርነት ላይ ነን። እኛ ክርስቲያኖች የት ነን ያለነው? ክርክር ውስጥ ነን፣ ቂም ውስጥ ነን፣ ክፋት ውስጥ ነን። ተነሱ፣ ወታደሮች ናችሁ፣ ተነሱ። የወንጌልን ሰይፍ ይዛችሁ ውጡ። ውጊያው ጀምሯል። ጦርነቱ ጀምሯል። ኢየሱስ ጌታ ነው። ስለሚጠፉት ተነሱና አልቅሱ። ስለሚበሉት ትውልድ ተነሱና አልቅሱ። እኔ ማለት አቁሙ። ስለ ራሳችሁ መጸለይ አቁሙ። ስለ ራሳችሁ በእግዚአብሔር ፊት ጾም ጸሎት መግባት አቁሙ። ስለ ትውልድ አሁን ጀምሩ። ስለ ትውልድ ማልቀስ ጀምሩ። አባቶቻችን በምቾት አላገለገሉም። እየተገረፉ፣ እየተሰደቡ፣ እየተወገሩ፣ ዘይት ውስጥ እየተቀቀሉ፣ አንበሳ ውስጥ እየተጣሉ ወንጌልን እዚህ ያድርሰዋል። እኔስ እናንተስ ከፍለናል ወይ? ዋጋ ከፍለናል ወይ? ጥቂቷን እንኳን እነሱ የከፈሉትን ከፍለናል ወይ? የሆነች ሰፈር በእግር ሄደን ስላገለገልን እንደ ትልቅ ነገር እንቆጥረዋለን። የሆነች ነገር ለእግዚአብሔር ቤት ስላደረግን እንደ ትልቅ ነገር እንቆጥረዋለን። በእውነት መተኛት አያስፈልግም፣ መዘናጋት አያስፈልግም፣ መንቃት ያስፈልጋል። በዚህ ዘመን ላይ እንደዚህ አይነት ድራማ ከቤተ ክርስቲያን ወጥቶ በእውነት አሁን እቺ የተባረከች እንደተናገረችው በእውነት ስለ ወንጌል ፎከሳችን ወንጌል ላይ ሆኖ ፎከሳችን ኢየሱስ ላይ ሆኖ ከገንዘብ ወጥተን ከራስ ጥቅም ወጥተን በኢየሱስ ክርስቶስ የምንነግደውን ንግዶችን ትተን ምዕመኖችን ደግሞ ከችግሮቻችን አልፈን ጌታን ማምለክ ነው ስራችን። ለምድራዊው ነገር እየሰራን ጌታን እንዲባርከን እየጸለይን መኖር ነው እንጂ የሚያዋጣን። ከዛ ውጪ ግን ያለው ነገር እውነት ለመናገር ድራማው ለዲመን በር መክፈቻ ነው። እንደፈለገ እንደወደደ እንዲዘረጋ ማድረጊያ ነው። የኛ መከፋፈል፣ የኛ መጠላላትና ማስተዋል ይሆንልን። ጌታ ይርዳል። ከዛ በፊት ስለ ዋልድባ የተወሰነ ጉዳይ እኔ በግሌ ያለኝን መረዳት እንደው ትንሽ የልጅ አይምሮዬ በልጅ ጊዜ ወባ አሞኝ ትዝ ይለኛል። 16 ወይ 17 ዓመቴ ነው። እንደምሞት ሳስብ በምንም አይነት የበዛ ኃጢአት ውስጥ በየትኛውም የኃጢአት ጭቃ ውስጥ የተዘፈቀ ሰው ቢኖር በህይወት እያለ ወደ ዋልድባ ገዳም ሄዶ ነብሱ እዛ ቢወጣ ወይ ቢሞት ገዳሙ ቃል ኪዳን ስላለው እዛ የሞተ ሰው ኃጢአቱ አይቆጠርበትም ወይም ወደ መንግስተ ሰማያት ይገባል እንጂ ወደ ሲኦል አይወርድም የሚል ቃል ኪዳን እንዳለው ስለሰማሁ በቃ ዋልድባ ሂጄ ልሙት ብዬ የወሰንኩት የልጅነት ውሳኔ ትዝ ይለኛል። እና ዋልድባ በዛ ሄዶ መኖር በዛ ሄዶ መሞት የመንግስተ ሰማያት በር ተደርጎ ይታሰባል በክርስቲያኑ ባማኙ። እንደነዚህ አይነት ደግሞ ከመስቀል ቁማርተኞች እግዚአብሔር ይሰውራቸው። የእውነት አሁን የትኛውም ገዳም ስለገባ የትኛውም ጫካ ስለገባ ከኢየሱስ ክርስቶስ ከመስቀል ስራ በልጦ እግዚአብሔር አምላክ ሰው ከሆነበት ሪዝን በልጦ እኛን ሊያድነን ሰው ከሆነበት ምክንያት በልጦ የሚያድን ገዳም እዛ ውስጥ ስለሞት አንተ የሚያድን ወደ ዘላለም ሕይወት የሚያስገባ ገዳም። ይሄ እኮ ዲመኒክ ነው። እግዚአብሔር ይገስጸው። ይሄ ደግሞ ድምቅ ያለ ተረት፣ ድምቅ ያለ ጨለማ እግዚአብሔር ይገስጸው። ጌታ ኢየሱስ ክርስቶስ ከዘመናችን ይስበረው። እንደዚህ አይነት ሃሌሉያ ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ! በቃ በቃ ናፍቅ መንፈስ ከገባ ስንት ዓመት ነው? ተመልከት። 3 ዓመት ሚካኤል ታዛለው በለ ይሄን ድራማ ለቅዱስ ሩፋኤል ታዛለን። ለኦርቶዶክስ ሁኜ አስተምሬ ወይንም መረጃ ሰጥቼ ሄዳለሁ። የውሸት ሃሌሉያ የምንለውን አጋልጠን የእግዚአብሔር እውነት መስከረ ኢየሱስ ጌታ ነው የሚል ሰይጣን የኦርቶዶክስ ይሄማ መንፈስ ቅዱስ ያለበት ሰይጣን ነው። የቀደመችውን ሃይማኖት ክብሯን ገልጸን የድንግል ማርያምን ክብር ገልጸን በቅዱስ ሚካኤል እጅ ተረግጠን በሰይፉ ተመተን በእስራኤል ቁጥጥር ስር ሆነን ሃሌሉያ! የመናፍቅ መንፈስ አንዴ ስሙልኝ ባካችሁ። የመናፍቅ መንፈስ በእውነት ይሄ ይዙህ ራሱ ስለ ኢየሱስ ነው የሚያስወራ። እንደው እሱ ያዘንኛ የመናፍቅ መንፈስ ይዞ ራሱ ኢየሱስ ጌታ ነው ካስባለ እኮ መልካም ነው። ሰው በእግዚአብሔር መንፈስ ካልሆነ በእግዚአብሔር መንፈስ ሆኖ ኢየሱስ የተረገመ ነው እንደማይል ይላል መጽሐፍ ቅዱስ አይደል? በእግዚአብሔር መንፈስ ካልሆነ ደግሞ ኢየሱስ ጌታ ነው ቢል አይችልም ይላል። ስለዚህ እኛ በእግዚአብሔር መንፈስ ሆነን ነው ኢየሱስ ጌታ ነው እያልን ያለነውና በመንፈስ ቅዱስ ኃይል ነውና ስለዚህ we are happy extremely happy ትላለህ
የመናፍቁ መንፈስ ጥሩ ነው ምናምን ይፋን አይሰራም። እኔ እናንተ ሪከርድ ማዳመቂያ እናንተ መሸቀያ አይደለም። ገባችኋ? እዚህ ጋር ከማንም ወንድ ጋር ትልጥፉኝ በመድኃኒዓለም እኔ ክብር ያለኝ ሴት ነኝ። እግዚአብሔርን በጣም ነው የሰለቻችሁኝ። እግዚአብሔር እናንተ ደደብ ናችሁ እንዴ አይደብራችሁም እንዴ? ከሁሉም ወንድ ጋር እየለጠፋችሁ ይሄን የምታጋቡኝ እኔ አልፈልግም። በእናታችሁ ስራዬን ልስራበት አርፌ እንዴ። በጣም ሬስፔክት እኔ ይኸውላችሁ ከምትወድኝ ከሆነ ሬስፔክት አድርጉኝ። እኔ መጀመሪያ ማለት ነው ለእናንተ ሪከርድ ለአካውንት ማሳደጊያ አይደለም። ምን ገባችኋል? ዚስ ሪል ላይፍ የኔ ትክክለኛ ላይፌ ነው። አይ ልጅቷ መብቷ ነው ባካችሁ። ማለት ያው ሚዲያ ላይ ስለሆነች ማለት ነው ሁሉንም ነገር ላይፏን በቃ ሊያኖራት አልቻሉም። እና ነገሩ ሐሳቧ ትንሽ እንትን ስራ ላይ ነው። አንዳንዴ በማያገባን እንገባለን፣ በሰው ህይወት ውስጥ ገብተን ሰውን ለመበጥበጥ እንሞክራለን። እና ያ ደግሞ ምን አይነት ውሳኔ እንደሚያስወስናቸው ራሳቸውን እስኪያጠፉ ድረስ ኢቭን እነዚህ ሶሻል ሚዲያ ላይ ያሉ ሰዎችን ራሳቸውን እንዲጠሉ የሚያደርጋቸው ነገር ነውና የጃኒን ሐሳብ እውነት ለመናገር እኔ አሁን የእሷን እንትን ምናምን እንድትሉ ሳይሆን የእሷን ኮንቴንት ምናምን እንትን እንድትሉ ሳይሆን ነገር ግን ሐሳቡ ስለወደድኩት ነው። ሚዲያ ላይ ያለው ሰው በሙሉ በቃ መተቸትም ሆነ ወይም ደግሞ ላይፍ ውስጥ ዲፕ ነገር ውስጥ እየገባን እናውቃለን ማለትም ጥሩ ስላልሆነ ጠንቀቅ ብንል ጥሩ ነው። ምክንያቱም እነሱ ላይ የሚደርሰው ጉዳት ይበልጣልና ከካሜራ ጀርባ የሚያሳልፉት ላይፍ ከባድ ነው ብዬ ስለማስብ ማለት ነው። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን የምናየውን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ይሄ እንደ መስታወት እያብለጨለጭን የሚለው ቃል ሙሉ ይሄ ቃል በግሪክ አንድ ቃል ካቶፕሪዞማይ መጽሐፍ ቅዱሳችን ላይ አንድ ቦታ ላይ ብቻ የተጠቀሰ እሱም እዚህ ጋር ነው። ዩኒክ ቃል በመጽሐፍ ቅዱስ ስነ አፈታት አንድ ቃል ይባላል። አንድ ቦታ ላይ ብቻ ከተጠቀሰ እግዚአብሔር ያንን ቃል ትልቅ ትርጉም ስላለ ነው ያስቀመጠው። ቃሉ ምን እንደሆነ ታውቃለህ? ትርጉሙ ቸርች ፋዘርስ ከሚባሉት ውስጥ አንዱ ይህ ቃል ይላል በጣም ኃይለኛ ከመሆኑ የተነሳ ማየትን መለወጥንም አንድ ላይ ያያዘን ይላል። በሌላ አማርኛ ያንተ ፋንታ ያንን መልክ ዝም ብለህ ማየት ነው። ስታየው አንተን ይለውጥሃል። መስታወትና ለውጥን አንድ ላይ ያያዘ ያንተ ፋንታ ምንድነው? ኢየሱስን ዝም ብለህ እያው ፍቅሩን፣ ቸርነቱን፣ ጸጋውን፣ ምህረቱን፣ ሰው መውደዱን ሃሌሉያ ኢየሱስ ይታይብን። እስቲ ኢየሱስ በዚህ ዘመን በእኛ ይታይ። እኛን አይቱ ሰዎች ወደ ጌታ ይዳኑ። እስቲ እንደው እግዚአብሔር ይርዳን። በእውነት እዚህ ክብር ይርዳን። ንጹሃን ወንድሞቻችን ኦርቶዶክሳውያን ሲጨፈጨፉና ሲገደሉ ዝም ማለት አለመቃወም በራሱ መደገፍ ነው ብዬ አስባለሁ። ሙስሊሙም ፕሮቴስታንቱም ካቶሊኩም የሌላው እምነትም እኩል አንድ ላይ የሚነሳበት ሰዓትም መሆን አለበት። ነገ ከነገ ወዲያ ከባድ ፈተናዎች በሌላ ሃይማኖት ቢመጡም የሚቆሙላችሁ ኦርቶዶክሳውያን መሆናቸውንም አዘንጉ። ስለዚህ በአንድ ድምፅ ክርስቲያን፣ ኦሮሞ፣ አማራ፣ ትግሬ ምናምን ሙስሊም ሳነን ይሄንን አረመኔያዊ ጭፍጨፋ ሁላችንም መቃወም፣ ሁላችንም መጸየፍ አለብን። በቃን። ለስንት ዘመናት ለስንት ጊዜያት ነው አስክሬን እየቆጠርን የምንኖረው? የንጹሃን ደም የንጹሃን ቤተሰብ ደም ዋጋ የለውም ወይ? ሁሉም ሰው ይቃወመው። ሁሉም ሰው ይሄን ቪዲዮ ሼር ያድርገው። ያ እውነት ለመናገር አሁን ላይ አርሲ ላይ የደረሰ ያለውን ነገር ለመቃወም ግዴታ የሆነ የኦርቶዶክስ እምነት ተከታይ ወይም ደግሞ የሆነ ብሔር አባል መሆን ሳይሆን የሚጠበቅብን ሰዎች ነንና በዛ ላይ ደግሞ እኛ ሞሮ የክርስቶስ ልጆች ነን። ማለትም ኢየሱስ ክርስቶስ የሰውን ልጅ ለማዳን ምን ያህል ዋጋ እንደከፈለ የኛ አምላክ ስለምናውቅ በዛ ልክ የሰውን ልጅ ደግሞ እናስባለን። ለአንድ ነፍስ አምላካችን ዋጋ እንዳለው እናውቃለንና ስለዚህ ይህን ነገር አብዝተን አጥብቀን እንቃወማለን። ነገሩን ከሃይማኖት ሳናያይዝ እውነት ለመናገር ያን ብድግ ብሎ ሙስሊሞች ናቸው እንትኖች ናቸው የሚለው ነገር ጥሩ ይችላል ሆነ ያ ሳይሆን ነገር ግን ዲመን ነው የሰው ልጅ ለመግደል ዳስጣል ብሎ የተነሳ ዲመን ስለሆነ ይህንን እያደረገ ያለው እግዚአብሔር ምህረቱን እንዲሰጣቸው ለሀገሪቱ ሰላምን እንዲሰጥ የሃይማኖት አባቶችን በየእምነታቸው መጸለይ እንጂ የሚያስፈልገው ወደ ሆነ ሃይማኖት ነገሩን እየወሰዱ ጓሮ ምንድነው ቲም እየፈጠሩ ሌላ ጸብ ውስጥ መግባቱ ጥሩ አይደለም ብዬ አስባለሁ። ለዛሬ ያስኩላችሁ ቪዲዮ ይመስል ነበር። እስካሁን ቤት ስለቆያችሁ በጣም እጅግ አድርጌ አመሰግናለሁ። ለዚህ ቤት አዲስ ናችሁ ሰብስክራይብ አድርጉልኝ። ተባረኩ። ይመጣል።